ወስን ስትይ ዛሬ ነገ ያልኩት ቱጃ አስቸገር ይገባ ዛሬ እንግዲህ ተመልሰን መጥተናል። አብርሃም ቃሉን ማክበሩ ሁላችሁም በተለይ መለወጡን ጭምርም እያሳየ እንደሆነ ማወቅ አለባችሁ ብዬ ነው የማስበው። አብርሃም ቃሉን እያከበረ ነው። እንግዲህ ሩታ የተናገረችውን ነገር በተለይ በተግባር እያሳየች ነው። አብርሃም ደግሞ ቃሉን እያከበረ መምጣቱ እጅግ በጣም ትልቅ ለውጥ ነው ብዬ ነው የማስበው። በዚህ ቪዲዮ እንግዲህ በጣም ብዙ ነገሮችን እንመለከታለን። በተለይ የአብርሃምን ኑሮ ወይም ደግሞ ህይወት ቀጣይ ምን ይሆናል፣ በተለይ አሁን ላይ ወደፊትም ይሁን የሚፈጠረው እያንዳንዱ ነገር በዚህ ቪዲዮ እንመለከታለን። አዳዲስ ነገሮች አሉ። በተለይ እንግዲህ ያው እንዳያችሁት ከሆነ አቤል ተከስቷል። አቤል ሐሳቡ ምንድነው? አቤልስ ለነሱ ምንድነው የሚመኘው? እያንዳንዱን ነገር በዚህ ቪዲዮ ትመለከታላችሁ ብዬ ነው የማስበው። እንግዲህ ልብሶቹን ይዞ ሊወጣ ነው። እዚህ ጋር የምታዩት አቤል በቃ ዝም ብሎ ልብሱን እያጣጠፈ ወይም ደግሞ ልብሱን እያዘጋጀ ነው የምታዩት። ምክንያቱ ደግሞ እንግዲህ አቤልም ይፈልገዋል። በተለይ አብርሃምና ሩታ እንዲለያዩ በጣም ከፍተኛ ጥረት ሲያደርጉ ከነበሩ ሰዎች መሃል ውስጥ አንዱ አቤል ስለሆነ በደንብ አድርጎ ይተባበረዋል ማለት ነው። አብርሃምን እንግዲህ ልብሶቹን በደንብ አድርጎ እያጣጠፈ ወደ መጣበት ሊሸኘው እየተዘጋጀ ነው። አቤል እንዳያችሁት ከሆነ ይሄ ጓደኝነት አይደለም። ባይዚ አንድ ሰው ከቤት ሊወጣ ሲል እንዳይወጣ ወይም ደግሞ በተለይ እንግዲህ ሩታንም ቢሆን ለምኑ በትክክል እንዲስማሙ ማድረግ ይችላል። ይሄ ልጅ ባይዚ በጣም ይችላል። አቤልም በጣም ተሰማው ነበር። አቤልም በጣም ታከብረው ነበር ሩታ። ከዚህ በፊት ሁላችንም እናስታውሳለን። አቤል አድርግ ያላትን ነገር በሙሉ ታደርግ ነበረ። የዛሬ ዓመት ሁላችሁም የምታስታውሱ ከሆነ አቤል የሚለውን ነገር በጣም ተሰማ ነበረ። እንግዲህ ከሆነ ታይም በኋላ አቤልን ማመን አቆመች። ምክንያቱ ደግሞ ያው ታውቃላችሁ፣ አቤል ጥቅመኛ ሰው ነው። እጅግ በጣም ጥቅሙን የሚጠብቅ ሰው ስለሆነ በተደጋጋሚ ያንን ነገር ሲያደርግ እንግዲህ ስላየችው ወይም ደግሞ ሩታ ያንን ነገር ስለተገነዘበች አቤልን ኢግኖር አድርጋለች ማለት ነው። እንግዲህ አሁን አቤል ምን እያደረገ ነው? ልብሶቹን የአብርሃምን ልብስ በደንብ አድርጎ እየሰበሰበ ነው። በስተመጨረሻ እንግዲህ የሚያስፈልገውን ነገር በሙሉ ፓክ ካደረገ በኋላ ሻንጣውን ተሸክሞ ይወጣል ማለት ነው። እዚህ ጋር ጓደኛ እስከተባለ ድረስ አብርሃምና ሩታ እንዲታረቁ አብሮ እንዲኖሩ ማስማማት እየቻለ ለምኖም ቢሆን እግሯ ላይ በተለይ ወድቆም ቢሆን እንደ ጓደኛ አብራችሁ ሁኑ፣ ልጃችሁን በአንድ ላይ እንጂ ማሳደግ አትችሉም፣ እንዴት ሆናችሁ ልትኖሩ ነው? ካሁን በኋላስ ምንድነው ተስፋችሁ? ብሎ በደንብ አድርጎ ወጥሮ ቢይዛት በእርግጠኝነት እሺ ትለው ነበረ። እንግዲህ አሁን ምንድን ነው የሚፈጠረው? እያንዳንዱን ነገር አሳያችኋለሁ። በተለይ ስለ አቤል ጉዳይ እዚህ ላይ በደንብ ነው የምትለዩት። በቃ ምን አይነት ሰው እንደሆነ፣ ምን እንደሚፈልግ፣ ወደፊትስ ምንም ሐሳብ እንዳለውም ጭምር በዚህ ቪዲዮ ታያላችሁ። በደንብ ስላየው ነው። እኔ እንግዲህ እያንዳንዱን ቪዲዮ በተለይ አቤል የተናገረው ነገር ውስጥ አንድ ሁለት ነገሮችን ትሰማላችሁ አሁን ላይ በቃ አታስገድዳት፣ ተዋት። በቃ በቻልከው መጠን ከሷ ራቅ ነው አማርኛው። እንዳታስገድዳት፣ ለምንድን ነው እሷ የምታጨናነቃት እያለ ነው የሚናገረው። ወደ ትዳሩ እንዲመለስ ሳይሆን ከትዳሩ እንዲርቅ ከፍተኛ ጥረት እያደረገ ነው ይህ ሰውዬ። አሁንም ወደፊትም የሚያደርገው ነገር ያንኑ ነው። አሁን ላይ በተለይ አቤል የምታደርገው ነገር ለአብርሃም ምንም አስብ አይደለም። በእርግጠኝነት አብርሃም እንግዲህ ይህንን ነገር ፈልጎ ወይም ደግሞ
ወዶት አይደለም። አሁን ላይ በጣም ከባድ ሐዘን ውስጥ አለ። ምክንያቱ ደግሞ ከልጁ መለየት አይፈልግም። በተለይ ከሚወደው ቤቱ መውጣት አይፈልግም። አሁን ላይ ግን ከቤቱም ጭምር እየወጣ ስለሆነ እጅግ በጣም እንግዲህ ሊያዝን ይችላል፣ ስሜታዊ ሊሆን ይችላል። ለዛ ነው አቤል የምትናገረው ነገር ትክክል አይደለም ብዬ የምናገረው። አስገድዳት ማለት ብዙ ነገሮች የከበዳት ትመስላለች። ባታስገድዳት ደስ ይለኛል። እንግዲህ ደስ ይለኛል እንዳታስገድዳት ብሏል። አቤል እንደ ጓደኛ ባትወስደው አብርሃም በጣም የተሻለ ነው ብዬ ነው የማስበው። አሁን ወደፊትም የሚፈጠረው ነገር እኛ አናውቅም፣ ግን ምንድነው አቤል የሚታመን አይነት ጓደኛ አይደለም። ሌላ ምንድነው እዚህ ጋር የተረዳሁት ነገር ሩታ ወዳ አይደለም። በቃ ሩታ ቃሏን እየጠበቀች ነው። ምክንያቱም ወደ ውጭ ሀገር ከመሄድ እዚሁ መቅረት ይሻላል፣ የበፊቱ ቤቴ ውስጥ ብኖርና ልጄን እዛው ባሳደግ የተሻለ ነው ብላ ስላሰበች ነው። ነገር ግን አሁንም ሩታ ያላስተዋለችው ነገር ትልቅም ስህተት ነው ሊሆን ይችላል ብዬ የማስበው ነገር የአብርሃምን ስሜት ትንሽ ብትረዳ፣ ትንሽ ብዙም ሳይሆን እንግዲህ ያው ብዙ ነገር አጥፍቷል እናውቃለን ሁላችንም። አብሮ ለመሆን እንኳን ባይችሉ ለተወሰነ ጊዜ አትሊስት ለአንድ ሳምንት የሚሆን ከሷ ጋር ሆኖ ሁኔታውን ብታይና በስተመጨረሻ እንግዲህ ማይስማሙና ምንም አብርሃም ለውጥ የማያሳይ ከሆነ ወደ መጣበትን መሸኘት ይቻላል። አሁን ላይም እድል ብሰጠው የተሻለ ነው ብዬ ነው የማስበው። አሁን ምንድነው እንግዲህ ቀጣይ የሚፈጠረውን ነገር ልንገራችሁ። የሽምግልና ጉዳይ እንግዲህ ተይዟል። የሽምግልና ጉዳይ እጅግ በጣም ደስ የሚል ሁኔታ ላይ እንዳለ ሰምቻለሁ። በተለይ አብርሃምና ሩታ ይታረቃሉ ተስፋ የተጣለበት ሽምግልና ያው እንግዲህ ነገ እንደሚካሄድ ሰምቻለሁ። ነገ ላይ እንግዲህ አዳዲስ ነገሮች እንሰማለን። በተለይ አዲስ ከሆናችሁ ደግሞ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዳዲስ ነገሮችን ደግሞ እየሰማችሁ ብዙ ነገሮችን ከአብርሃምና ከሩታ ህይወት ትማራላችሁ ብዬ ነው የማስበው። እኛም እንግዲህ በቻልነው መጠን አሪፍ የሆነ ነገሮችን ለእናንተ ለማድረስ እንወዳለን። እሱ ብቻ አይደለም እንግዲህ ሄርሜላ የሚያሰበችው ትልቅ ነገር አለ፣ የደገሰችውም ድግስ አለ። በተለይ እንግዲህ አብርሃም ጋራ ተገናኝቶ ብዙ ነገሮች እንዳወሩ በዛሬ ዕለትና ያው በጣም ብዙ ነገሮችም እንዳቀዱ ጭምር ሲወራ ነበረ። ይሄ ነገር እውነት ነው ወይስ አይደለም በደንብ አጣርተን ለእናንተ እናደርሳለን። እውነት ለመናገር አብርሃም ወደ መቀየርም እየመጣ ነው። እጅግ በጣም ብዙ የባህሪ ለውጥ አይተንበታል። ይሄ ነገር እንግዲህ የመጣው በተለይ ሩታ በጣም ትልልቅ ውሳኔዎችን ከወሰነች በኋላ ነው። አሁን ላይ እጅግ በጣም ተስፋ የሚሰጡ ነገሮች ይኖራሉ ብዬ ነው የማስበው። ማለት ለትንሽ ጊዜ እዚህ ቢሆን ማዘር ሲስተር ፋሚሊ እንግዲህ በስተመጨረሻ አንዳንድ ነገሮችን ማለት እንፈልጋለን። አቤል እዚህ ጋር መተ የተናገርካቸው እያንዳንዱ ነገሮች አብርሃምና ሩታ እንዲታረቁ ከፍተኛ ጥረት ማድረግ ሳይሆን ባለመናገር ወይም ደግሞ አልተናገረም ከሚባል ተናግሬ ልውጣ አይነት ንግግሮችን ተናግረ ነበረ። ብዙም እንግዲህ ያው አልተጫናትም። በቃ ያው በአንድ ላይ ብትሆኑ ደስ ይለኛል ይላል። በስተመጨረሻ ደግሞ እንግዲህ ያው ከሷ ርቀ ብትኖር የተሻለ ነው፣ ከዚህ በላይም እሷንም ማስጨነቅ የለብም ብሎ እስከ ማውራት ደረጃ ድረስ ደርሷል። ምን አይነት ጓደኝነት እንደሆነ እንግዲህ ሁላችሁም መረዳት ትችላላችሁ። አዳዲስ ነገሮች እንግዲህ ለእናንተ ለማድረስ ሞክራለን። በዛሬ ዕለት እንግዲህ የተፈጠረው ይሄንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።